እንኳን ለእመቤታችን ጾመ ፍልሰታ በሰላም በጤና ያደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል አምላክ ልጆች ምእመናን እንደምን አደራችሁ? ውስተ ቤተ መቅደስ ነበርኪ፣ በቤተ መቅደስ ኖርሽ፣ በቤተ መቅደስ ኖርሽ እንጂ። በዚች ኃይለ ቃል ጥቂት ደቂቃ እንማማራለን። እግዚአብሔር ለሁላችን ይግለጥልን። ዛሬ በጾመ ፍልሰታ ላይ በዓታ ለማርያምን እያከበርን ነው ያለነው። የእመቤታችን ጸጋዋ ክብሯ ረድኤቷ ይደርብን። በዚህ ማለዳ ከሰሞኑ ጀምራችሁ የቤተክርስቲያን ሊቃውንት ሲተረጉሙ እንደምትሰሙት የእመቤታችንን ቅዳሴ የጻፈው ታላቁ አባ ሕርያቆስ እመቤታችን ቤተ መቅደስ የገባችበትን ሁነት የቤተ መቅደስ ኑሮዋን አስመልክቶ የተናገረውን ቃል ከእኛ ጋር ከሕይወታችን ጋር በጥቂቱ እያየን እንቆያለን። እስኪ በቤተ መቅደስ ኖርሽ እንጂ በሉ። እስኪ በቤተ መቅደስ ኖርሽ እንጂ። ሊቁ እመቤታችን ድንግል ማርያም ቤተ መቅደስ መግባት ብቻ ሳይሆን ኖረሻል ነው ያላት። ቤተ መቅደስ ገባች የምንልበት ቀን እመቤታችን ኖረች የሚለውን ታሪክ ይዞ ይመጣል። እመቤታችን ቤተ መቅደስ ከገባች በኋላ ያሳለፈችው ሕይወት ምን አይነት ሕይወት ነበረ? እኛስ በእውነት የእመቤታችን የድንግል ማርያም ልጆች እንደመሆናችን የእሷን ሕይወት እያየን የእኛን ሕይወት ማረም ማስተካከል አይገባንም ወይ የሚለውን ምላሽ ለማግኘት ሊቁ የእመቤታችን የቤተ መቅደስ ሕይወት ያስቀመጠበትን በጣም ጥቂት ነገሮችን የመጀመሪያ ምን አለ? ኦ ድንግል አኮ በተላዮ ዘልሕቂ ከመ አዋልደ ዕብራውያን እለ ያገዝፋ ክሳዶን። አንቺ ቤተ መቅደሱ ስታድጊ እንደ ዕብራውያን ሴቶች አንገታቸውን እንደሚያገዝፉ ልባቸው በክደት ባለማመን በዓለማዊ ጉዳይ እንደደነደነ ሳይሆን በንጽሕና በቅድስና ቤተ መቅደስ አደግሽ ብሏል። እግዚአብሔር ያሳድገን። ለዚህም በቤታችን የቤተ መቅደስ እድገት ነው፣ እድገቷ ነው። ዛሬ ሊገርመን ሊደንቀን የሚገባው እውነት በዚህ ሊቅ ተገልጿል። የእኛ ልጆች የት ነው እያደጉ ያሉት? ቤተ ክርስቲያን ውስጥ እናሳድጋቸዋለን ወይ? ቤተ ክርስቲያን ቅጽር ግቢ ውስጥ የልጆች ማደጊያ አለ ወይ? ሁል ጊዜ ቤተ ክርስቲያን የምትጮሆ ነው? ሟለ ሕፃናት አሉ ወይ? ሰከንደሪ ትምህርት ቤቶች አሉ ወይ? ፕራይመሪ ትምህርት ቤቶች አሉ ወይ? ዩኒቨርሲቲዎች አሉ ወይ? ምክንያቱም ዓለም የምታሳድገው እንደ መቅደሱ ሳይሆን እንደ ዓለም ነው። ሊቁ እንዳለው አንገታቸውን እንደሚያገዝፉ ሴቶች አለ። ክህደት፣ አላዋቂነት፣ እምቢታ ተሞልቶባቸው እንደሚያድጉ እንዳይሆኑ እግዚአብሔር ይርዳል። ስለዚህ ወላጅ ኃላፊነት አለበት፣ ልጆቻችንን ቤተ ክርስቲያን ማሳደግ። ቤተ ክርስቲያን ኃላፊነት አለባት። የቤተ ክርስቲያን ቅጽር ግቢዎች ልጆች ካላደጉባቸው ትውልድ እየከሰርን፣ ገንዘብ እየከሰርን፣ የሃይማኖት ተከታይ እየከሰርን፣ የነገ የሀገር ተረካቢ እየከሰርን ስለሆነ በቤተ መቅደስ ስንኖር ትውልድ እያሳደግን እንድንኖር መድኃኔዓለም ይርዳል። ቅድም መላከ መጋቢ ሐዲስ መምህር ቃለ ጽድቅ በስፋት አስተምረዋል ስለ ቅዱስ ቁርባን። የእመቤታችን የመቅደሱ ኑሮ ሁለተኛ ምን አለ? ድንግል ሆይ በቤተ መቅደስ ስትኖሪ ምድራዊ መብልን የበላሽ አይደለም፣ ምድራዊ መጠጥን የጠጣሽ አይደለም፣ ከሰማየ ሰማያት የወረደ በሰማያት ከሰማያት የበሰለ ከሰማያት የተቀዳ መብልን መጠጥን በላሽ ጠጣሽ ብሎ አመሰገነ። እየሰማችሁ ነው? እንኳን ለጾመ ፍልሰታ አደረሳችሁ። እንቆርባለን ወይ ነው ጥያቄ። እንቆርባለን ወይ? እመቤታችን በቤተ መቅደስ 12 ዓመት ስትኖር ራሱን አካላዊ ቃልን በተገባ በተመረጠች መንገድ እስክትጸንሰው ያ ከሰማያት ሲወርድ የነበረ ህብስት፣ ያ ከሰማያት ሲወርድ የነበረ ስቴ አልተቋረጠም። እንቆርባለን ወይ? ስጋው ደግሞ እንቀበላለን ወይ? ሰዓታት
እናደርሳለን፣ ማህሌት እንቆማለን፣ ኪዳን አይነጋብንም፣ ቅዳሴ ተሰልፈን እናስቀድሳለን፣ እንቀድሳለን፣ እናስቀድሳለን። ይህንን ጸጋ እግዚአብሔር ይጠብቅልን። ይሄ ዋጋ የለውም አይደለም። በቤተ መቅደስ ሲኖር ካልተቆረበ ኑሮው ምንድን ነው? ቅዳሴ እኮ የሚቀደሰው እንድንቆርብ ነው። የቅዳሴው እኮ የመጨረሻ ማሰሪያ ሥጋ ወደሙ ነው። እኛ ብቁ ሆነን ለመቅረብ ሳይሆን ሥጋ ወደሙ የተሰጠን እኛን ለማዳን ነው። ክርስቶስ ያድነን። እኛን ለመፈወስ ነው። እኛን ለማጠብ ነው። እኛን ለማንጻት ነው። እኛን ለዘላለም መንግሥቱ ለክብሩ ለማዘጋጀት ነውና እግዚአብሔር አምላክ አላዋቂነትን በእውቀት እምቢታን አመፅን ደግሞ በመመለስ አርሞ ለሥጋ ወደሙ ያብቃል። ሕፃናት እየተንጫጩ የሚቆርቡበት፣ ወላጅ ታዛቢ የሆነበት፣ ተመልካች የሆነበት ቤተ ክርስቲያን ታዲያ ምን መጣው ለምንድን ነው? በጥንቷ ቤተ ክርስቲያን እኮ እንደውም የማይቆርበውን ከቤተ መቅደስ አስወጡት ተብሏል። እና ወላዲተ አምላክ ታግዘን ሁላችንም። ሦስተኛው የእመቤታችን የቤተ መቅደስ ኑሮ እድገትን ይመለከታል። ኦ ድንግል አኮ ወራዙት ስፉጣን ዘናዙኪ አላ መላእክት ወሊቃነ መላእክት አወጹኪ። ድንግል ሆይ በቤተ መቅደስ ስትኖሪ የሚያረጋጉ አንዳንድ ያደጉ የደረሱ ሴቶችን እንደሚያጫውቱ፣ ሎሚ እንደሚወረውሩ፣ መደለያ እንደሚያቀርቡ ሴቶች ሕይወት አላሳለፍሽም። ያንቺ ጓደኞች መላእክት፣ ቅዱሳን መላእክት ናቸው። እግዚአብሔር ጥሩ ጓደኛ ይስጥ። እመቤታችን ቅዱስ ገብርኤል ሲመጣ ምንም ያልገረማት ከመላእክት ጋር ሁሌ ስለኖረች ነው። ብስራቱን ስትጠይቅ የነበረው ለ12 ዓመት ከምታውቀው ንግግር የተለየ ስለሆነ ነውና ቤተ መቅደስ ነው ያለ ነው ሁላችን። እስኪ ጓደኞቻችንን እስኪ ወደ አይምሯችን ያዩ። ጥሩ ጥሩ ጓደኞች ያሉን እግዚአብሔር ጓደኞቻችን ይባርክልን፣ እኛንም ይባርከን። ግን አንዳንዶቻችን ግንኙነታችን ፍጹም የሚያስመርር ነው። ለበጎ ነገር ለጥሩ ነገር የሚያበቁ ጓደኞች አይደሉም ያዩን። እኛ እንዘምራለን፣ ከሚዘፍሩት ጋር ነው የምንውለው። እኛ ንጽሕና ፈላጊ ነን እንላለን፣ ግን ዘማያን ናቸው የእኛ እጮኞች። ስለዚህ የእግዚአብሔር ልጆች የቤተ መቅደስ ኑሮ ከጥሩ ጓደኛ ጋር ስለሆነ አምላክ ቅዱሳን በእመቤታችን ጸጋ ሁላችን ይጎብኘን። መላእክት እያረጋጓት ጓደኛ አባትን መምረጥ አትችልም፣ እናትሽን መምረጥ አትችልም፣ ወንድሜም መምረጥ አልችልም። ሰው ግን ጓደኛውን መምረጥ ይችላል አይችልም? መምረጥ ይችላል። በጓደኛዬ የተነሳ እንዲሆንኩ የአንተ ምርጫ ነው፣ የአንቺ ምርጫ ነው። ማንም እከሌን ጓደኛ ካልያዝክ ሊል አይችልምና የባልንጀርነት ሕይወታችን የእግዚአብሔር ልጆች ከሚመስሉን ጋር ልንኖር ይገባል። መድኃኔዓለም ይርዳን። ሌላው የእመቤታችን የቤተ መቅደስ ሕይወት ኦ ድንግል አኮ ዘታይምሪ ርሳተ ከመ አንስት እለ እምቅድሜኪ ወእለ እምድኅሬኪ። ድንግል ሆይ በቤተ መቅደስ ስትኖሪ ከአንቺ በፊት እንደነበሩት ሴቶች እድፍ የምታውቂ አይደለሽም። በሉ እስኪ ሁላቸው በሏ፣ እድፍ የምታውቂ አይደለሽም በሉ። እድፍ የምታውቂ አይደለም። የሔዋን መርገም ያልደረሰብሽ ነሽ። ንጹሕ የዕለተ ሰሉስ እርሻ ነሽ አንቺ። ስለዚህ ድንግል ሆይ በፊትም እንደነበሩት ከአንቺ በፊት በሔዋን ምክንያት ከአንቺ በኋላም እንደሚመጡት ሔዋናውያን አንቺ እድፍ አታውቂም ማለት ነው። የእመቤታችን ጸጋ ይደርብን። ሥጋን አዘጋጀልኛል መዝሙረኛው ያለው ንጹሕ ሥጋን አዘጋጅቷል መድኃኔዓለም ለራሱ። እግዚአብሔር ያንጻል። በቤተ መቅደስ ስትኖር እመቤታችን ሁሌም ስትኖር እመቤታችን እድፍ አታውቅም። ሐዋርያው በአዲስ ኪዳን ምን አለ? በእግዚአብሔር ፊት ጽድቅ የሚባለው ሕይወት ሰውነትን ከእድፍ መጠበቅ ነው አለ። ከምን መጠበቅ ነው? ከምን መጠበቅ ነው? ከእድፍ። ከእድፍ የእግዚአብሔር ልጆች ስካሩ፣ ፍቅር ማጣቱ፣ መለያየቱ፣ ዘፈኑ፣ ጥንቆላው፣ ጭፈራ ቤቱ፣ ፓርቲው፣ ዳንኪራው፣ አልባሌ ካንደበታችን የሚወጣው ቃል
ይሄ ሁሉ እድፍ ነው። መድኃኔዓለም ይሄንን እድፍ ይጠብልን። ይሄ እድፍ የሚታጠበው በክርስቶስ ደም ብቻ ነው። ይሄ እድፍ የሚታጠበው የእግዚአብሔር ልጆች በንስሐ ነውና ቤተ መቅደስ ውስጥ ስንኖር ታውቃላችሁ፣ የሌሊት ልብስ ለብሰን አንገባም። አንድ ሰው መቼም ቢጃማ ለብሶ ቤተክርስቲያን አይመጣም ማለት እንዴ? አይመጣም። ሰው ፊቱን ታጥቦ ተናጽቶ በሚመጣበት ስርዓት ካልጋ እንደተነሳ የተኛበትን ልብስ ለብሶ አይመጣም። ይሄ ለአፋዊ ጨርቅ ነው። ውስጣችን እንዴት ነው? ሕሊናችን እንዴት ነው? መድኃኔዓለም ሁላችን ይጠበል። እድፍን የምታውቂ አይደለሽ። ከአንቺ በፊት ከኛ በፊት ሰዎች ሰሩ አልሰሩ አይመለከተንም። መጽሐፍ የሚለው ለእያንዳንዱ እንደ ስራው ምን አደርጋለሁ። ጓደኞችህ እንዲህ ሲያሰሩ ነበረ፣ ቄሶቹ እንዲህ ሲያደርጉ ነበረ፣ መነኩሴው እንዲህ ሲያደርግ ነበረ፣ ከኋላ ደግሞ የተነሳው ዘማሪ ምናምን አይልም። እግዚአብሔር ካደፍኩ በእኔ እድፍ እኔን ነው የሚጠይቀው። ስለዚህ መቅደስ ውስጥ አድፎ ከመኖር ቆሽሾ ከመኖር ልጄ ሆይ ልብስን ሳታጥብ ወደ ሰርግ ቤት ለምን ገባ ተብሎ ከመጣል እግዚአብሔር ይጠብቀን። ኦ ድንግል አኮ ይላል ሊቁ፣ ይቀጥላል። አጭር ነገር ላንሳ። ምን አለ? በከመ ተብህለ ካህናት ወሊቃነ ካህናት ወደሱኪ። በቤተ መቅደስ ስትኖሪ ድንግል ካህናትን አገልግለሽ መጋረጃ ፈትለሽ ተላልከሽ ትኖሪ ነበር ብሎ አመስግኗታል። እግዚአብሔር ለአገልግሎት ሁላችን የተዘጋጀን ያድርገን። አንዳንድ ሰዎች አሉ፣ ሰተት ብለው ይመጣሉ፣ ያስቀድሳሉ፣ ልጆቻቸውን ያቆርባሉ፣ ይሰበካሉ፣ ታምረ ማርያም ይሰማሉ፣ ወደ ቤት ይሄዳሉ። ቤተ ክርስቲያንን ስለማገልገል ቅንጣት ታህል የማይሰማቸው ለራሳቸው ልጆች መሞት የሚፈልጉ ለራሳቸው ድርጅት በሽተኛ የሚሆኑ የዘላለም መንግሥተ እግዚአብሔርን ለሚያገኙባት አገልግሎት ግን ስሜት የሌላቸው ሰዎች አሉ። እግዚአብሔር ይህን ልቦና ይቀይርልን። በከመ ተብህለ ካህናት ወሊቃነ ካህናት ወደሱኪ። እመቤታችን ለምንድን ነው ካህናትና ሊቃነ ካህናት ያመሰገኗት? ከሰማይ ህብስት እየወረደ ነው። የምግቧ ነገር ተይዟል። ከሰማይ የተዘጋጀ ወይን እየወረደ ነው። የመጠጧ ነገር ተይዟል። ሰው የተፈጠረው ለመብላት አይደለም። የሰማችሁ ነው። ሰው ለመኖር ይበላል እንጂ ለመብላት አይደለም። ሰው ለመብላት መኖር ሲጀምር ያኔ አውሬ ይሆናል፣ አራዊት ይሆናል። እመቤታችን ህብስቱ እየወረደ ጽዋው እየወረደ መላእክት እያነጋገሯት እጇ ከፈትል ለካህናት ከመላክ ውሃ ከመቅዳት አትመለስም ነበረ። ትጋቷን ይስጠን፣ ትጋቷን ይስጠን። ካህናት አመሰገኑሽ፣ ካህናት መረቁሽ፣ ካህናት ስለ እንጂ ብዙ ነገር ተናገሩ በማለት የእግዚአብሔር ልጆች መስክሯልና እኛም በዘመናችን ሁሉ አገልግለን ለመመስገን ያብቃል፣ ለመባረክ ያብቃል። እንደ አቅም እግዚአብሔር የሰጠን አገልግሎት በአቅማችን ነው። ቤተ መቅደስ ስንኖር ለመሆኑ የኔ አገልግሎት መቅደስ ውስጥ ምንድን ነው ብለን መጠየቅ አለብን። እንደመጣችሁ ስትት ብላችሁ በሳምንት በወር ብቻ ምንገናኝ ከሆነ የዚች ቤተ ክርስቲያን አገልግሎት ማን ሊይዘው ይችላል? ቅዱስ ጳውሎስም ነው ከአቂላና ከጵርስቅላ ጋር እያገለገለ እኮ ነው የአውሮፓን ምድር በወንጌል ብርሃን የሞላው። መድኃኔዓለም የሁላችን አምላክ እንኳን አልዓዛርን ይዞ ማርታን ይዞ ማርያምን ይዞ እየሰማችሁ ነው በወቅቱ የነበሩትን ምዕመናን በሙሉ በአገልግሎት ውስጥ አሰልፎ ስለሆነ ወንጌል የሰፋው የበዛው እግዚአብሔር በአገልግሎት ያሰማራል፣ በአገልግሎት ያበርታል። ውስተ ቤተ መቅደስ ነበርኪ ድንግል ሆይ በቤተ መቅደስ ኖርሽ። መኖር ከሁሉ በላይ ትልቁ ነገር ነው። ስንኖር ነው እንዴት እንደሚኖር እግዚአብሔር የሚነግረንና ቅዱስ ጳውሎስ ልጁ ጢሞቴዎስን ልጄ ጢሞቴዎስ ሆይ በእግዚአብሔር ቤት እንዴት መኖር እንደሚገባህ እነግርሃለሁ ብሏል። እግዚአብሔር ሁል ጊዜ ይንገረን፣ እነግርሃለሁ እንዴት መኖር እንደሚገባህ። ከሁሉም በላይ ግን በቤተ መቅደስ እንዴት መኖር እንደሚገባን ያሳየችን ማምላክ ወላዲተ አምላክ ናት። ጸጋዋ
በረከቷ ይደርብን። ጾሙን እግዚአብሔር የአረማውያን መመለሻ ያድርግልን፣ የኃጢአታችን መደምሰሻ ያድርግልን። ደግሞ ቤተክርስቲያናችን በብዙ የአገልግሎት መስክ አገልግሎቷን መታሰቢያ ያድርግልን። እግዚአብሔር ሁላችን ይባርከን፣ ይቀድሰን። መልካም ጊዜ ለሁላችን ይሆንልን። ወስብሐት ለእግዚአብሔር።